ሰላም ውድ አድማጮቻችን የአምስተኛ ሳምንት የአውሮፓ ቻምፒዮንስ ሊግ የሚጠበቁ ትልልቁ ጨዋታዎች ውስጥ አንዱ የሆነው አትላንታ ከቼልሲ ቤርጋሞ የምሽት 5 ሰዓት ተጠባቂው ጨዋታ ነው። ይህ ጨዋታ ለሁለቱም ቡድኖች የተለየ ትርጉም የሚኖረው ይሆናል። ምክንያቱም እንግዲህ ኤንዞ ማሬስካ ወደ ሀገራቸው ጣሊያን የሚመለሱበት በአሰልጣኝነት የሚሆነው እድልን የሚሰጣቸው ነው የሚሆነው። በኦፕታ ሱፐር ኮምፒውተር ግምት መሰረት ቼልሲ ይህንን ጨዋታ የማሸነፍ እድሉ 44% ተሰጥቶታል። አትላንታ ባለፉት 15 የአውሮፓ ቻምፒዮንስ ሊግ ጨዋታዎች 8ቱ ላይ ጎል አልተቆጠረበትም። ቼልሲ ዛሬ የሚያሸንፍ ከሆነ ካለፉት 100 የአውሮፓ ቻምፒዮንስ ሊግ ወይም ደግሞ የአውሮፓ መድረኮችን ከሜዳ ውጭ አድርጎ 41 ጨዋታ ማሸነፍ የቻለው ትልቁ የእንግሊዝ ፕሪሚየር ሊግ ቡድን ይሆናል። ውድ አድማጮቻችን የሊያም ዴላፕ አስፈሪው ጉዳት ያን ያክል አስፈሪ እንዳልሆነና የስብራት ችግር እንደሌለበት ኤንዞ ማሬስካ አስተያየታቸውን ሰጥተዋል። ኮል ፓልመር ወደ ቤርጋሞ አላቀናም። ውድ አድማጮቻችን ይህንና ሌሎች መረጃዎችን ይዘን ተመልሰን መጥተናል። ታዲያ የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ያስፈልገናል። ከዛ ውጭ ውድ አድማጮቻችን ቡድን ያሸንፋል፣ ቡድን ይሸነፋል። ከዛ ውጭ ደግሞ እግር ኳስ ሁሌም የዑደቶች ሂደት ነው እና ድጋፋችሁ አይለየን ለማለት ነው። የቼልሲን ያለፉትን ውጤቶች መጥፎ መሆን ተከትሎ አንዳንድ የቼልሲ ደጋፊዎች ተስፋ የመቁረጥ ስሜት እያየው ነው የሚገኘው እና እግር ኳስ ደግሞ እንግዲህ ሁሌም ድል አይገኝም፣ ሁሌም ደግሞ ሽንፈትን ብቻ አይሆንም እና ቼልሲም ወደ ድል የሚመለስባቸው ጨዋታዎች ይሆናሉ ብዬ ቀጣይ ጨዋታዎች አስባለሁ። ታዲያ የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ የሚያስፈልገን ይሆናል። ትክክለኛ አድማጭ፣ ትክክለኛ የቼልሲ ደጋፊ ሁሌም በድጋፉ አይለይምና ያ አይለያችሁ ለማለት ነው። እንግዲህ ወደ አድማጮቻችን ቼልሲ ከህዳር ወር መጨረሻ አርሰናልን ከገጠሙበት ጨዋታ በኋላ ያለፉት ጨዋታዎች ትንሽ አስቸጋሪ ነበሩ። የኤለን ሮዱ ሽንፈት፣ የቪታሊቲው ያቻ ውጤት፣ የስታንፎርድ ብሪጁ ከአርሰናል ጋቻ ውጤት ተከታታይ እነዛን 3 ጨዋታዎች እንግዲህ ነጥቦችን መጣሉን ተከትሎ ቼልሲ እንግዲህ አጣብቂኝ ውስጥ ያለ ይመስላል። በአውሮፓ ቻምፒዮንስ ሊግ ላይ ግን ባርሴሎናን ማሸነፉ መረሳት የለበትም። ያ ድል ቼልሲን ወደፊት ገፋ አድርጎት ይገኛል። ታዲያ ቀጣይ ጨዋታ ያለውን የቤርጋሞውን ምሽት ማሸነፍ የሚችል ከሆነ ቀጣይ ናፖሊን ዲያጎ አርማንዶ ማራዶና ስታዲየም ላይ የሚገጥም ይሆናል። ከዛ በመቀጠል ደግሞ ተጠባቂ የሚሆነው ጨዋታ ፓውስን በሜዳው የሚገጥመው ያቀለል ያለ ጨዋታ ይሆናል ብዬ አስባለሁ። ብዙዎቻችን አትላንታን ስናስብ ከሜዳ ውጭ እንግዲህ ጠንካራ ጨዋታ የጋስፔሪኖ አትላንታ የሚታወስ ነው። ቤርጋሞና የጋስፔሪኖ አትላንታን አለማንሳት የማይቻል ነው የሚሆነው። ጋስፔሪኒ በ9 ዓመት የአውሮፓ ቻምፒዮንስ ሊግ አሰልጣኝነታቸው 5 ጊዜ ለቻምፒዮንስ ሊግ ውድድር ይህንን ቡድን አብቅተውታል። የዩሮፓ ሊግ በ2024 ሻምፒዮን እንዲሆን የዣቪ አሎንሶን ባየር ሊቨርኩሰን እንዲያሸንፍ ያስቻሉት ጋስፔሪኒ አሁን በአትላንታ የሉም። ኢቫን ጁሪች ነበር ይዘውት የነበሩት ቡድኑን። የኢቫን ጁሪች ደግሞ ያው ቡድኖችን በማፍረስ ነው በሄደበት ሁሉ ኢቫን ጁሪች የሚታወቀው። አምና በሳውዛምፕተን የመጨረሻዎቹን ወራቶች አስቸጋሪ ያደረገው አንዱ አሰልጣኝ ኢቫን ጁሪች ነበር። ታዲያ አሁን ፓላዶኒ ተቀጥሯል። ፓላዶኒ ደግሞ ማለት ከኤንዞ ማሬስካ ጋር አብረው ተጫውተዋል ወደ አድማጮቻችን። ስለዚህ ሌላ ድንቅ እንግዲህ በጣሊያን ብሔራዊ ቡድን በጣሊያን የሚተዋወቁ 2 ተጫዋቾች ናቸው። የቀድሞ ቡድኖቻቸውን ይዘው ወይም ደግሞ በአዳዲስ ቡድኖቻቸው የሚገናኙ። ታዲያ ይህ ተጠባቂ ጨዋታ ያደርገዋል። ፓላዶኒ ይህንን ቡድን ከያዘ በኋላ በ5 ጨዋታዎች 3ቱን ማሸነፍ ችሏል። ጥሩ ስብስብ ግን መኖሩን አትላንታ በኩል መረሳት የለበትም። ታዲያ አትላንታ ባለፉት 15 የአውሮፓ ቻምፒዮንስ ሊግ ጨዋታዎች በ8ቱ ጎል አልተቆጠረበትም። ከአምና ጀምሮ ካያችሁ ደግሞ በኢንተር ነው 55% ክሊንሺቶችን ያስመዘገበው። አትላንታ ሁለተኛው የመከላከል ቡድን ነው 53%። ኤንዞ ማሬስካም በጋዜጣዊ መግለጫቸው እንደተናገሩት የአትላንታ በዘመናዊ እግር ኳስ ውስጥ የጣሊያንን እግር ኳስ በጣም ተጽዕኖ መፍጠር የቻሉ ናቸው። ጋስፔሪኒ ዋን ቱ ዋን ማርኪንግ ነው። ሁሌም ተጫዋች ጥግ አለመጥፋት ግዴታ ነው። በጣም በሚገርም ሁኔታ ኤንዞ ማሬስካ ሲናገሩ ሽንት ቤት ድረስ የምትሄድ ከሆነ የጣሊያን እግር ኳስ በዘመናዊ እግር ኳስ ውስጥ አሁን ተከትሎ ይሄዳሉ። ያ አስገራሚ የሆነ ዋን ቱ ዋን ማርኪንግ ዞናል ማርኪንግ ይልቅ ዋን ቱ ዋን ማርኪንግ ላይ ያተኮረ ቡድን ነው። ቅርጽ አልባ የሚመስሉ የጋስፔሪኒ ቡድኖች አሁን እንኳን ቅርጽ ይዘዋል። ነገር ግን በ5 ተከላካይ የሚጫወት ነው። ቼልሲ ከሜዳ ውጭ ጎሎችን ማስቆጠር በቼልሲ ዘንድ የሚያስፈልግ ይሆናል። ቼልሲ ከሜዳ ውጭ እንግዲህ ባለፉት ጨዋታዎች ላይ ሽንፈቶችና እንዲሁም ድሎች አልተመዘገቡም። በተለይ በአውሮፓ ቻምፒዮንስ ሊግ ያደረጋቸው ያለፉት 2 ጨዋታዎች በካራባግ ያቻ ውጤት ነው ያስመዘገበው። በባየርን ተሸንፏል። እንግዲህ ይህ 3ኛው ከሜዳ ውጭ የሚያደርገው ጨዋታ ነው የሚሆነው። ይህንን ጨዋታ ማሸነፍ የሚችል ከሆነ ትልቁን እንግዲህ ወደ አውሮፓ ቻምፒዮንስ ሊግ ቀጣዩ ዙር የማለፍ እድሉን የሚያሰፋ ይሆናል። ከዚህ በፊት በተከታታይ ቼልሲ 4 ጊዜ ሽንፈቶችን ያስተናገደው ከሜዳ ውጭ ወይም ደግሞ ሲያሸንፍ የቆየው በቪያስ ቦአስና በስኮላሬ ስር ነበር። ቼልሲ ጨዋታው ግን 100ኛ ከሜዳ ውጭ የሚያደርገው ነው የሚሆነው። እስካሁን ድረስ 99 ጨዋታዎችን አድርጎ 41 ድል በማድረግ የመጀመሪያው እንግሊዝ ክለብ ነው። እሱ ከፍ ያለው ባርሴሎና ነው 44 ጊዜ ድል በማድረግ። ቼልሲ በጣም ጠንካራ ስብስብን በአውሮፓ መድረኮች ላይ ባለፉት ዓመታቶች አሳይቶናል። 2 ጊዜ ባለድልም ሆኗል። ቼልሲ በሚቀጥሉት ጨዋታዎች በእነዚህ ውድድሮች ውስጥ ጠንካራ ፉክክርን ያደርጋል ተብሎ ከሚጠበቁ ቡድኖች አንዱ ይሆናል። ታዲያ አትላንታ ጎሎችን ማስቆጠር በጥንቃቄ መጫወት የሚወድ ቡድን ነው። ጥንቃቄ የሚያስፈልግ ነው የሚሆን ብዬ አስባለሁ። በተለይ ደግሞ አትላንታ በሁለተኛው አጋማሽ ጠንካራ ስብስብ ነው።
ወደ አድማጮቻችን ባለፉት 6 ጎሎችን አስቆጥሯል በአውሮፓ ቻምፒዮንስ ሊግ። የተቆጠረባቸውም ከ45ኛው ደቂቃ በኋላ ነው። ለዚህ ቸልሲ ትዕግስትን የሚፈልግ ነው የሚሆነው። እንግዲህ እዚህ ቡድን ውስጥ ፍራንክ ለዲያ አለ። እሱ ጥሩ ብቃት እንግዲህ ፍራንክፈርት ላይ እንኳን አስገራሚ ሁኔታ በ5 ደቂቃ 3 ጎሎችን አስቆጥሯል። የሉክመን ሳካማካ በጣም አስገራሚ የሆነ እንዲሁም ደግሞ ማርቲን ደካርትም አለ። እነዚህ ጠንካራ የሆኑ የሚጠበቁ ተጫዋቾች ናቸው የሚሆኑት። በአጠቃላይ እግር ኳስ ነውና እንግዲህ በተለይ ቻርልስ ዴካልትን ማቆም በጣም የሚያስፈልግ ነው የሚሆነው ብዬ አስባለሁ። ይህ ቤልጂየማዊ ተጫዋች 11 ጎሎችን በ11 ጨዋታዎች የጎል ተሳትፎች ላይ ማድረግ ችሏል። 5 ጎልና 6 አሲስት አሉት። ፍራንክፈርት ላይ አሲስት እና ጎል ማድረግ ችሏል። በቸልሲ በኩል ስቴፋን ዊሊያን ነው እንግዲህ ይህ ተጫዋች ቸልሲን አሁንም ከሜዳ ውጭ ውጤት ይዞ እንዲመጣ የስቴፋን ዊሊያን ምርጥ ብቃት የሚያስፈልግ ነው የሚሆነው። ታዲያ ይህ ተጫዋች በአውሮፓ ቻምፒዮንስ ሊግ 3 ጎሎችን ያስቆጥሯል። ከዋይኒ ማርክ ሩኒ ጋር ተመሳሳይ ሁኔታ ላይ ይገኛል። ኮል ፓልመር ቤርጋሞ አላቀናም። ካይሴዶ ወደ ጨዋታ ይመለሳል። ለኤቨርተኑ ጨዋታ ባይሰለፍም በዚህ ጨዋታ ላይ የሚመለስ ይሆናል። ትልቅ ዕድል ነው የሚያመጣ ይሆናል። በአትሊስት በአማካይ መስመሩ ላይ ሽፋኖች እንዲኖሩ የሚያደርግ ይሆናል። የሊያም ዴላፕም አለመኖር የሚታወቅ ነው የሚሆነው። ነገር ግን ጉዳቱ ለረጅም ጊዜ እንደማይረቀው ኤንዞ ማሬስካ ተናግረዋል። ሌላኛው መረጃ የሚሆነው እንግዲህ አትላንታ ከቸልሲ እስካሁን ድረስ ተገናኝተው ቡድኖቹ አያውቁም። የመጀመሪያ ግንኙነታቸው ነው የሚሆነው። አትላንታ ይህንን ጨዋታ የማሸነፍ እድሉ 31% ነው። ቸልሲ 44% ነው። 25% ያቻ ውጤት ነው። የአትላንታ ዴልካትን እስከ ሳካማካን ሉክማንን መጠንቀቅ የሚያስፈልግ ነው። ሁለቱ የቀድሞ የቸልሲ ተጫዋቾች ፓሳሊች እና እንዲሁም ደግሞ ዛፓኮስታ በአትላንታ ስብስብ ውስጥ አሉ። ለሁለቱም ጥንቃቄ የሚያስፈልግ ይሆናል ብዬ አስባለሁ። አንደርሰንንም ጥንቃቄ መውሰድ የሚያስፈልገው ነው። አስደናቂ አማካይ መስመር ተጫዋች ነው ደድማቻቸው። ሌላኛው እንግዲህ መነሳት የሚጠበቅበት የሉክማን ነው። ሉክማን ጠንካራ የሆነ ፉክክርን የሚያደርግ ይሆናል። በተለይ ከጉስቶ ጋር ከጉስቶ ይልቅ ራሱ ሜቢ ጄምስን መጠቀም አንዱ አማራጭ ሊሆን ይችላል። በአጠቃላይ እንግዲህ እንደ ስብስብ በሁለቱም ሂደቶች ውስጥ ካየነው በቸልሲ በኩል ቋሚ 11ን በምናይበት ጊዜ ሳንቼዝ ግብ ጠባቂ ሆኖ የሚጀምር ይሆናል። ጥሩ ብቃቱ ላይ የሚገኘው ሳንቼዝ አሁንም የስብስቡ ዋና ቁልፍ ተጫዋች ሆኖ የሚቀጥል ይሆናል። ኮሬላ፣ ቻሎባ፣ ፎፋና እረፍትን የሚወስድ ይመስለኛል። በፎፋና ግን አቺምፖንግ ማን ይተካ? ፎፋናን የሚያስገባው ከሆነ ግን በሳምንት 3 ጨዋታዎችን የማድረግ አቅም አለው ወይ? ሌላ መነሳት የሚጠበቅበት ነጥብ ነው። ወዳድማቻችን ጉስቶ ቀኝ መስመሩን ይይዛል። ካይሴዶ፣ ኤንዞ ፈርናንዴዝ፣ ፓልመር በዚህ ጨዋታ ስለማይኖር እንግዲህ ስቴፋን ዊሊያን ቦታውን ይይዛል። ኔቶ፣ ጋርናቾ እና ጃኦ ፔድሮ የአጥቂ መስመሩን የሚይዙ ይሆናል። እንግዲህ አድማጮቻችን በእነዚህ ውድድሮች ውስጥ ቸልሲ ማሸነፍ በተለይ ይህንን ጨዋታ በጣም የሚያስፈልገው ነው የሚሆነው። ቸልሲ እንደ ቡድን በተለይ በጣም በግልጽ በሚታዩ ሁኔታ በኔ እይታ የማጥቃቱ ችግር እንዳለበት ባለፉት ጨዋታዎች አይተናል አይደል? ስለዚህ የዛን ሁኔታ ሶሉሽን ማምጣት ያስፈልገዋል። ቸልሲ በሚገርም ሁኔታ ባለፉት 13 የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ በእያንዳንዱ ጨዋታ ላይ ጎል ማስቆጠር ችሎ ነበር። የቪታሊቲ ስታዲየም ላይ ነው ምንም ጎል ሳያስቆጠር የወጡ። ታዲያ ለዛ ጥንቃቄ ሲባል አሁን ወደ ጎል አስቆጣሪነት መምጣት ያስፈልጋል። እንግዲህ ቸልሲ ጎል አስቆጣሪዎችን በምታዩበት ጊዜ ጃኦ ፔድሮ፣ ሊያም ዴላፕ እና ማርክ ጉይ ናቸው ያሉት እዚህ ስብስብ ውስጥ። እንግዲህ ጃኦ ፔድሮ ነው ብዙ ጨዋታዎችን ያደረገው። 15 ጨዋታ አድርጎ 14ቱን ጀምሮ 1187 ደቂቃዎችን አድርጎ 4 ጎሎችን ብቻ ነው ያስቆጠረው። 23 ሽቶችን አድርጎ ነው 3 አሲስቶች አሉት። 4.36 ኤክስጂ ነው። በጣም ይሄ ደካማ ብቃቱ ነው መነሳት የሚጠበቅበት ነው። 4.36 ኤክስጂ 4 ጎሎችን ማስቆጠር። ሊያም ዴላፕም 8 ጨዋታ ብቻ ነው የተጫወተው። በጉዳት ተቸግሯል። 6 ጨዋታዎችን ብቻ ነው የጀመረው። 352 ደቂቃዎችን ነው መጫወት ያደረገው። 12 ሽቶችን ነው ያደረገው። ጃኦ ፔድሮ አንጻር ስታዩት ኦልሞስት የግማሽ ያክል ልዩነት አላቸው። ብዙ ሽቶችን ግን አድርገዋል። 0.78 ነው። ጎሎችን ግን ማስቆጠር አልቻለም ኤክስፔክትድ ጎሎቹ። ስለዚህ እነዚህ ሶስቱም አጥቂዎች በጥር ቸልሲ አትሊስት አሜጋን መጥራት ያለበት ይመስለኛል። አጥቂ መስመሩ ላይ አንደኛ አሜጋ ቡድን ውስጥ የሚስማማ ይሆናል። የሊያም ዴላፕ ጉዳትን ነው የሚመሰረተው። ነገር ግን የሊያም ዴላፕ ጉዳት ምን ያክል ቸልሲን ሊጎዳው ይችላል ብለን ስናስብ አስቸጋሪ ነው። ምክንያቱም ቡድኑን ሙሉ በሙሉ የሚጎዳው ይሆናል። ነገር ግን ምን ያክል ጊዜ ይርቃል የሚለው ትልቁ ጥያቄ ነው። ኤንዞ ማሬስካ እንዳሉት እንግዲህ ባለፈው የሾልደር ፍራክቸር ወይም ስብራት ወይም ደግሞ የተለያየ ነገር ያጋጠመው ይመስል ነበር። ነገር ግን ያ እንዳልሆነና ምንም ስብራት እንዳላጋጠመው ስለዚህ በፍጥነት የሚመለስ ይሆናል። ከዛ ውጭ የፓልመር ጉዳት እየተመለሰ ስላለ ጥንቃቄ መውሰድ እንደሚያስፈልግ፣ ሁለት ጨዋታዎችን በተከታታይ የመጫወት ፐርፎርማንስ ላይ አይደለም የሚል አስተያየታቸውን ሰጥተዋል። ጄምስና ፎፋና ግን ለጨዋታው ዝግጁ ናቸው የሚል አስተያየታቸውን ሰጥተዋል። ካይሴዶ መመለስ በአማካይ መስመሩ ላይ ጥሩ ሂደቶችን ያመጣል። አጠቃላይ ብቻ ቸልሲ ውጤታማ የሚሆንበትን እድል ማመቻቸት ያለበት ይመስለኛል። ውድ አድማጮቻችን እናንተስ እንዴት አያችሁት? እንግዲህ ቅድመ ጨዋታው ይህንን ይመስላል። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።